የተወዳችሁ ቤተሰቦቻችን ኦርቶዶክሳውያን የአሮስ ሁለት ቤተሰቦች እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ሰላም እግዚአብሔር ባላችሁበት ቦታ ሁሉ ይብዛ። የአሮስ ሁለት ተጀምሯል። ታዲያ ላይክ እና ሼር በማድረግ ትብብር አጋርነታችሁ በማሳየት ከጎናችን እንድትቆሙ በፍጹም ትህትና እጠይቃችኋለሁ። ያው ሁሉ ጊዜ እንደምናውቀው የአሮስ ሁለት አዳዲስ ርዕሰ ጉዳዮችን ይዞ ይመጣል። አንዲት ርዕሰ ጉዳይ መዝና ዛች ርዕሰ ጉዳይ ላይ ሰፋ ያለ ትንታኔ የሚያቀርብበት ቻናል እንደሆነ ታውቃላችሁ አይደል? ታዲያ ዛሬም አንድ ርዕሰ ጉዳይ ይዤ መጥቻለሁ። እሱ ምንድነው? ያው እንዳልክ የተባለው ግለሰብ ትናንትና ተሸማቋል። አይኑ ደም ለብሷል፣ ቀልቷል፣ ላበላብ ሆኗል። አንዴ ቲሸርቱን ሲያወልቅ፣ አንዴ ሊዮናል አክት ሲያደርግ፣ አንዴ አለማወቁን ሲገልጥ በጣም ሲደነባበር ነበረ። ይሄም ደግሞ የሆነው ሶስት ወንድሞች በመገኘታቸው ነው። በይበልጥ ግን ሁለቱ ወንድሞች ኦርቶዶክሳውያን ከሱ ጋር በመቅጠማቸው ነው ይህ ሁሉ ጭንቅ ውስጥ የገባው። ማማን አትሉኝም? እንግዲህ ቴዲ የሐዋሳ ወይም ቴዲ ሐዋሳ ጥያቄ ጠይቆት ነበረ እንዳልክ የተባለውን። እሱ ምንድነው ብሎ የጠየቀው ቪዲዮን ወይ አጋራላችኋለሁ። ያንተ ኢየሱስ እንግዲህ ኢየሱስ ካቶሊክ ጋርም ኢየሱስ አለ፣ ኦርቶዶክስ ጋርም ኢየሱስ አለ፣ ፕሮቴስታንት ጋርም አለ፣ ሌሎች ሙስሊም ጋርም አለ፣ ሌሎች ጋርም አለ እና የናንተ ኢየሱስ ወይም አንተ የምትጠራው ኢየሱስ ከዚህ ከሌሎቹ የተለየበት ምንድነው? በምን አውቀ ነው ያንተን ኢየሱስ ብለ እውነተኛነቱን የተቀበልከው ብሎ ጠይቆት ነበረ። ከዛ በኋላ እንዳልካቸው የመለሰው መልስ ነበረ። ከዛ ለዛ መልስ ደግሞ በሚመስል ሁኔታ በድጋሚ ላይቭ እንዲገናኙ አድርጎ ኤርሚን ጋበዘው። ወይም ኤርሜችዲ ተገኝቶ የተወሰኑ ጥያቄዎችን የጠየቀ መልስ መመለስ ጀመረና አንድ ሰው ላስገባ በማለት ይጋብዟል። አዎ ሲለው ይቻላል ችግር የለው ካለው በኋላ አንድ ሰው ይገባል። እሱም ፈለገ አትናቴዎስ ነው። ፈለገ አትናቴዎስ ከገባ በኋላ የተለያዩ ጥያቄዎችን ነበር እንዳልክን ሲጠይቅ የነበረው። እንዳልክ መውጫ መግቢያ ሲያጣ ነበር። እሱን ቪዲዮዎች ነው ማጋራላችሁ። ፍጹም ኦርቶዶክሳዊነትን ተሞልቶ ነበር ሲመልሱ የነበሩት። እናውቃለን የሚሉ የማያውቁ እያደናበሩ የሚኖሩ ባዶ እውቀት ቀፎ ያላቸው ባይዞ ከበሮ የሚጮኸው ውስጡ ባዶ ስለሆነ ነው። እና እንዳልክም እንደዛ ነው። አንደኛው ከተናገረው ምናልባት አሰማችኋለሁ ቪዲዮን። ግዕዝ አውቃለሁ ምናምን ሙሉ አውቃለሁ አለ። ቀላል ጥያቄ ተጠየቀ። የኦሪት ዘፍጥረት ምዕራፍ 1 ቁጥር 1 ላይ የነበረው ጥያቄ በግዕዝ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ማለት ምን ማለት ነው ብሎ ጠየቀው። እኔ የምመልሰው ስለ ኢየሱስ ነው እንጂ ስለ ግዕዝ አይደለም ምናምን ማለት ጀመረ። ማለት ግዕዝን አውቃለሁ ያለው ግለሰብ ቀላል ጥያቄ ቀርቦለት ደግሞ እኔ ስለ ኢየሱስ ነው ማወራው ብሎ ሌላ ነገር ተናገርና አብዛኛዎቹ እንዲሁ ናቸው፣ ያወነባበዱ ለመኖር የሚሞክሩ ናቸውና እስቲ እሱን ቪዲዮ ላጋራላችሁና እመለሳለሁ። አይኑ ቀይ የሆነበት ደም የመሰለበት በጣም የተቆጣበትና የጮህበት እንዳልክ ያፈረበት ኦርቶዶክሳውያን የገነኑበትና በፍጹም ትህትና ኦርቶዶክሳዊነትን ጠብቀው ያስተማሩበትን ቪዲዮ ላጋራላችሁና የምመለስ ይሆናል። እንዴት ነው የላካችሁት? ሌላ ሰው ላስገባ ቴዲ አይደብራችሁ? ኧረ አይደብረኝም። ጨዋ ይሁን ግን ጨዋ ወልዶ ጨዋ ያሳደገው ከሆነ ምንም ኢየሱስን የሚወድ ማንንም አስገባ የሚል ምንም ይሁን እኔ ችግር የለብኝም። አንዴ ግን እዛው እያላችሁ መጣሁ እዚህ እሺ ቤት ቲንክ አንዴ ሶክ ጠይቄ ነው አስገባ ያላችሁኝ ነው። እሺ ሁላችንም በየተራ እንግዲህ ቴዲ ያናገረናል ማለት ነው። ስለዚህ እንዳልክ ሶሪ ብላ የሆነ ድምፅ አለ ዳር ፈለገ ሰላም ደህና ነህ? እግዚአብሔር ይመስገን። ከረጅም ጊዜ በኋላ እንደዚህ በቪዲዮ ስንታይ ምናልባት ብሎክ ስላደረከኝ ይሆናል። አላረኩም፣ ጌታን አላረኩም። ኧረ አዎ የሆነ ሰዓት ያው ፍነት እንትን አለ አይደል? የሆነ ቃልፏል። ኢየሱስ ጌታ
ኢትስ ኦኬ ፈለገ ቆይ ቶ አሁን ኢየሱስ ጌታ ነው የሚለው ላይ ነው። ቴዲ በሚመራው መሰረት ስለ ኢየሱስ ልናወራ ነው እና እኔ ደስ ነው የሚለኝ። አሁንም የተገናኘሁት ከኤርሚ ጋርም ከረጅም ጊዜ በኋላ በፈለገም ጋር እንደዛ የተገናኘሁት ኢየሱስ ርዕስ ስለሆነ ነው እንጂ ኢየሱስ ርዕስ ባይሆን አልገናኝ ደስ አይለኝም። እኔ እውነቴን ነው የምለው የምር ኢየሱስ ካልሆነ ምንም ነገር ላይ መቆየት አልፈልግም። ኢየሱስ ባለበት በዛ ደስ ነው እና ይሄ መጽሐፍ ስለ ኢየሱስ የሚያወራውን ምንም ነገር ለመቀበል ዝግጁ ነው እና ቴዲ ጥያቄ አንስቷል። እስቲ ንገሩኝ እና ወደ እናንተ ወሰዱኝ ስላለ እኔ ወደ ማንም ልወስደው አይደለም፣ እኔ ወደ ኢየሱስ ልወስደው የመጣሁት የእናንተን አላውቅም እና ደስ ብሎኛል በድጋሚ ስለተገናኘን። ከታላላቆቼ ስለሆኑ ኤርሚን በእድሜ በልጠዋል። ፈለገ ትበልጠኛለህ በእድሜ አትዋሽ። አዎ እኔም እንደሚበልጥ ሰው እኮ ነው አክት ማድረግ ችግር የለም። በእድሜ ስለሚበልጠኝ ከፈለገ ይጀመርና ስለ ኢየሱስ ፈለገ ይጀምር። ከዛ ሌሎች ስለ ኢየሱስ ብቻ ሌላ ወሬ አልፈልግም። ኢየሱስ ላይ ሴንተር ያደረገ ወሬ ደስ ነው የሚለው የሚያድን ኢየሱስ ስለሆነ። ለማንኛውም ተባረኩ። ቆይ የኔ ጥያቄ ምንድነው ለሌሎቻችሁ ካላችሁ፣ እኔ አሁን በዚህ ምድር ህይወት ታከተኝ ከሰለቸኝ፣ ፖለቲከኞች አስጠሉኝ፣ ወደ መንፈሳዊ ህይወት ልመጣ ፈልጌያለሁ፣ ወደ ዘላለማዊ ህይወት ልመጣ ፈልጌያለሁ። ወደ ዘላለማዊ ህይወት እንዴት ነው የምመጣው? እናንተ የገባችሁ ነገር ሊገባኝ በሚችል ቃላት ተጠቀሙና ንገሩኝ እያልኩ ያሉት ለማለት ያለው ኢየሱስ ያድናል። ኢየሱስ ክርስቶስ ሁልጊዜም ያድናል። ኢየሱስ ክርስቶስ አንደኛና ብቸኛ አዳኝ ነው። አሁንም ፖይንት አድርጉ ግን ያ አንደኛና ብቸኛ አዳኙ ኢየሱስ ክርስቶስ ግን የሚያድነው በእውነተኛው ትምህርት ነው። በሐሰት ትምህርት ውስጥ እውነተኛው ኢየሱስ ክርስቶስ የለም። ኢየሱስ ያድናል የሚል ነገር ግን ሥላሴን ጣዖት የሚል አለ። መጽሐፍ ቅዱስን ተሸክሞ እመነኝ፣ እርሱ ኢየሱስ በሚለው ስም የተደበቀ የኢየሱስ ጠላት ነው። ኢየሱስ ያድናል የሚል ግን ኢየሱስ ክርስቶስ በሐዋርያት በኩል በሐዋርያት ሥራ ምዕራፍ 2 ቁጥር 38 ጥምቀት የኃጢአት ስርየት ያሰጣል ሲል ዘወር ብሎ አይ ጥምቀት የኃጢአት ስርየት አያሰጥም የሚል ሰው ይህ የኢየሱስ ክርስቶስ ተቃዋሚ ነው። ኢየሱስ ያድናል የሚል ማርቆስ ወንጌል 14:22 ላይ ያለውን የጌታ ኢየሱስ ክርስቶስ እውነተኛ የጌታ ስጋና ደም አይደለም የሚቃወም እሱ ኢየሱስ በሚል ስም የተደበቀ የሐሰተኛው ክርስቶስ ተከታይ ነው። ለምንድን ነው ኢየሱስ 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 ብቻ ማትለው? ዝም ብለህ እንደዚህ ኢየሱስን እየሰበኩ ነው። እንደማን? እንደ ዘመኑ ሰዎች ሳይሆን እንደ ሐዋርያት ለቆሮንቶስ ሰዎችና ለዕብራውያን ሰዎች ተመሳሳይ መልእክት አይልኩ። ለቆሮንቶስ ሰዎች ልክ መልእክቱ ሲላክ በአንድ ቤተክርስቲያን ውስጥ መለያየት መጥቶ ነበር በሰዎች መካከል። ስለዚህ ከዛ የተነሳ ወንጌል ያስፈልጋቸዋል። እነዛ ሰዎች በክርስቶስ ያመኑ ናቸው። እነሱ ሰዎች ሲልክላቸው ወደ ቆሮንቶስ መልእክት ሲልክ ኢየሱስን እመኑ፣ ጌታን ተቀበሉ ብሎ አይደለም። ኦሬዲ የተቀበሉ ሰዎች ናቸው። ምን ብሎ ይጀምራል መሰለ የቆሮንቶስ መልእክት አንድ ላይ ከሁለት ጀምሮ ላንብበው። በቆሮንቶስ ላለች ለእግዚአብሔር ቤተክርስቲያን በኢየሱስ ክርስቶስ ለተቀደሱት የእነርሱና የእኛ ጌታ የሆነውን የጌታችንን የኢየሱስ ክርስቶስን ስም በየስፍራው ከሚጠሩት ሁሉ ጋር ቅዱሳን ለመሆን ለተጠሩት ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። ያምናሉ እነዚህ ሰዎች። አሁን ወንጌልን እንደሆኑ ሰዎች ካልሰበክን ኦኬ፣ ወንጌልን አይደለም፣ ወንጌልን እንደ ሐዋርያት እንሰብካለን። ስለዚህ ኢየሱስ ክርስቶስ ያድናል። ኢየሱስ ክርስቶስ ያድናል። የትኛው ኢየሱስ? የተሰቀለው ከድንግል ማርያም የተወለደው። የትኛው ኢየሱስ? በነቢያት አፍ የተሰበከው። የትኛው ኢየሱስ? ያመነ የተጠመቀ ይድናል ያለው። የትኛው ኢየሱስ? ቂጣ ቆርሶ ይህ ሥጋዬ ነው
ወይን ቀርቶ ይህ ደሜ ነው ብሎ የሰጣቸው ኢየሱስ? የትኛው ኢየሱስ ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው ብሎ የተናገረው ኢየሱስ? የትኛው ኢየሱስ ጥምቀት ከክርስቶስ ኢየሱስ ጋር አንድ የምንሆንበት ከሞቱ ጋር አንድ የምንሆንበት መሆኑን በቅዱስ ጳውሎስ በኩል በሮሜ 6:3 ላይ የነገረን ኢየሱስ? እርሱ ኢየሱስ የቤተ ክርስቲያን ራስ የሆነው ኢየሱስ በኤፌሶን 1 ላይ እንደሚናገረው የቤተ ክርስቲያን ራስ የሆኑ በአንደኛ ቆሮንቶስ ምዕራፍ 12 ላይ እንደሚገኙ ደግሞ ቅዱሳን ሁሉ የክርስቶስ አካል የሆኑለት ክርስቶስ ደግሞ ራስ የሆኑለት ስለ አንዱ ውርደት ሌሎቹ የሚዋረዱ ስለ አንዱ ከፍ ማለት ደግሞ ብዙዎች ሐሰተኞች ነቢያት መጥተዋል። ለምን ስለ ሐሰተኛ ክርስቶስ ታወራለህ? ይሄው ሐሰተኛውን ክርስቶስ እያዩት ስለሆነ ሐሰተኛው ክርስቶስ በሐሰተኛ ነቢያት የሚሰበክበት ዘመን ስለሆነ አሁን። ስለዚህ ለዕብራውያን እንደ ዕብራውያን ሰዎች እነግራቸዋለሁ። ለምን? ስለ ሊቀ ክህነት ስርዓት ስለሚያውቁ። ለአሕዛብ ልክ እንደ አሕዛብ እነግራቸዋለሁ። ለእስራኤል ሰዎች ደግሞ እንደ እስራኤል ሰዎች እነግራቸዋለሁ። ያ ለመናፍቃን እንደ መናፍቃን ለአሕዛብ እንደ አሕዛብ ወንጌል ሊሰበክ ይገባል። ኢየሱስ ክርስቶስን ጭራሽ ነው አላምንም ለሚል ሰው ኢየሱስ ጌታ ነው፣ ኢየሱስን እመን ብለህ ትሰብከዋለህ። ኢየሱስን አምናለሁ ብሎ ግን ትምህርቱ ሲነሳ ጸጉሩን የሚያዛጋው የኢየሱስ ክርስቶስን ትምህርት ላለመቀበል ዳገት የሚቆፍር ሰው ሳይ የኢየሱስ ክርስቶስ በስራው በኩል ኢየሱስ ክርስቶስን በተግባር ስትኖሩ ትድናለህ፣ ያለበለዚያ አትድንም ብዬ እነግረዋለሁ። ልክ ዶክተር በሽታን ሰምቶ መድኃኒት እንደሚያዝልህ ማለት ነው ወይ? ስለዚህ ቤተክርስቲያን ኢየሱስን እንዴት ትሰብኳለች የሚለውን ልናገርና ለዝጋ። ቤተክርስቲያን ኢየሱስን እንደ ሐዋርያት ትሰብከዋለች። ቤተክርስቲያን ኢየሱስን ተቀበል ስትል ወይም ደግሞ አንድን ሰው ዳነ ለማለት 5 መሰረታዊ ትምህርቶችን ታስተምራለች ቤተክርስቲያን። ምን ይባላሉ? ሚስጥረ ሥላሴ፣ ሚስጥረ ሥጋዌ፣ ሚስጥረ ጥምቀት፣ ሚስጥረ ቁርባን፣ ሚስጥረ ትንሣኤ ሙታን ብላ 5 መሰረታዊ ትምህርቶች አሉ። በመጀመሪያ ጌታ ኢየሱስ ክርስቶስ ያስተማረውን ወይም ደግሞ የገለጠውን ሥላሴ የሚለውን ጽንሰ ሐሳብ ሳያምን አንድ ሰው ኢየሱስ ጌታ ነው ቢለኝ ወንድሜና ጌታን ተቀበል ብዬ ሰብከዋለሁ። አየህ አሉ ባይዘው ቴዲ ኦንሊ ጂሰስ የሚባሉ ኢየሱስ ጌታ ነው የሚሉ ኤርሚ ጌታን ተቀበል ይባላል እንዴ በእናንተ? አዎ ይባላል። ጌታ አይ ጥያቄ ነው። እሺ ጌታ ሥላሴን ጣዖት የሚሉ ማለት ነው። ሥላሴ ብለው የሚያምኑት ክርስቲያኖች ጣዖት ነው የሚሉ ክርስቲያን ነን የሚሉ ግን ኢየሱስ ክርስቶስ ሞቶልኛል፣ ተነስቶልኛል፣ ኢየሱስ ክርስቶስ አምላክ ነው ብለው የሚያምኑ አሉ። ክርስቲያን ነን የሚሉ አየህ፣ ክርስቲያን ነን የሚሉ ቅዱስ ጳውሎስ ጥምቀት ለኃጢአት ቅዱስ ጴጥሮስ ጥምቀት ለኃጢአት ስርየት ነው ብሎ የተናገረውን በሐዋርያት ሥራ ላይ አይ ጥምቀት የኃጢአት ስርየት አያሰጥም የሚሉ በጣም የሚደንቁ ፍጥረቶች አሉ። ባይዘው ኢየሱስን ተቀበል ማለት ኢየሱስ ክርስቶስ በሥጋ መምጣቱን የሚክዱ ሰዎች አሉ። ከድንግል ማርያም ሥጋ አልነሳም ብሎ የሚያስተምሩ ማለት ነው። በጣም የሚገራርሙ ፍጥረቶች እና ኢየሱስን ተቀበል ብዬ እመክረዋለሁ። እሱ አየህ በዚህ መንገድ ወይ ቁርባንን ጌታ ኢየሱስ ክርስቶስ ይህ ሥጋዬ ነው ይህ ደሜ ነው ብሎ የሰጠውን ነገር አይ ሥጋው አይደለም ደሙ አይደለም እንደዚሁ ዝም ብለን ነው የምንበላው የሚለው እሱና ጌታ ኢየሱስን ተቀበል፣ ወደ ጌታ ኢየሱስ እቅፍና ወደ ቤተ ክርስቲያን ተጨመር ዳን ብለን እንመሰክራለን። ሌላው ትንሣኤ ሙታን ላይ በጣም የሚገራርሙ ትምህርቶች ኢየሱስ ክርስቶስ ይመጣና የሆነ ዓመት ምድር ላይ ይገዛልና ያስተዳድርና የሚሉ አሉ ባይዘው አሉ። ከዛ አስተዳድሮ ምድር ላይ ማለት ነው። ከዛ ድጋሚ ሊመላለስ ማለት እንደዚህ የሚያስተምራል። ይሄንን ጌታን ተቀበል ብዬ እመክረዋለሁ። ፕሪች መደረግ አለበት። ጌታ ኢየሱስን ሊሰበኩ ይገባል። እነዚህን 5 ሚስጥራት ከተቀበለ በኋላ ይመሰክራል። ሰው ክርስቲያን ሊሆን ሲል ምን ብሎ ይመሰክራል? ሁሉን የፈጠረ አንድ አምላክ በሚሆን በእግዚአብሔር አብ እናምናለን። ሰማይና ምድርን የፈጠረ የሚታየውንና የማይታየውን ዓለም ሳይፈጠር ከእርሱ ጋር በነበረ አንድ የአብ ልጅ በሚሆን
በአንድ ጌታ በኢየሱስ ክርስቶስ እናምናለን። ከብርሃን የተገኘ ብርሃን፣ ከእውነተኛ አምላክ የተገኘ እውነተኛ አምላክ፣ የተወለደ እንጂ ያልተፈጠረ፣ በባህሪው ከአብ ጋር የሚስተካከል፣ ሁሉ በእርሱ የሆነ፣ በሰማይም ካለው በምድርም ካለው ያለ እርሱ ምንም ምን የሆነ የለም። ስለኛ ስለ ሰዎች እኛን ለማዳን ከሰማይ ወረደ። በመንፈስ ቅዱስ ግብር ከቅድስት ድንግል ማርያም ፍጹም ሰው ሆነ። ደግሞም ስለኛ ተሰቀለ። በጴንጤናዊ በጲላጦስ ዘመን እርሱ መከራን ተቀበለ፣ ሞተ፣ ተቀበረ። በሦስተኛውም ቀን ከሙታን ተለይቶ ተነሳ። በቅዱሳት መጻሕፍት እንደተጻፈ በክብር በምስጋና ወደ ሰማይ አረገ፣ በአባቱም ቀኝ ተቀመጠ። ዳግመኛም በሕያዋንና በሙታን ላይ ለመፍረድ በምስጋና ይመጣል፣ ለመንግስቱም ፍጻሜ የለውም። በመንፈስ ቅዱስ እናምናለን። እርሱም ጌታ ሕይወትን የሚሰጥ ከአብ የሰረጸ ከአብ ከወልድ ጋር በአንድነት እንሰግድለታለን፣ እናመሰግነዋለን። እርሱም በነቢያት አድሮ የተናገረ ነው። ከሁሉም በላይ በምትሆን ሐዋርያት በሰሯት በአንዲት ክብርት ቤተክርስቲያን እናምናለን። ኃጢአት በሚሰረይባት በአንዲት ጥምቀት እናምናለን። የሙታንንም መነሳት ተስፋ እናደርጋለን፣ የሚመጣውንም ሕይወት ለዘለዓለሙ። ይህንን ሲያምን አንድ ሰው ዳነ ይባላል። በግዕዝ ልበልልህ፣ ጸሎተ ሃይማኖት በግዕዝ ልበልልህ። አንድ ቃውን ይጨርስ እናልፊ እባክህ። እንደው ቅድምም በጣም ሰው እኮ በነገራችን ስነ ስርዓቱ ሁሉ ይገመግማል እኮ። ምክንያቱም ክርስትናቸው እንዴት ነው ህይወታችሁ እኮ ታውቃላችሁ። ይሄ እውነት ነው። ስሜታዊነት ለክርስትና ጸር ነውና ስሜታዊ ነው። ለጆሮ የሚቆረቆር ነገር ብንሰማ ችለን እንስማ። ከዛ በኋላ ምን እናገረው ነገር ካለን እናገራለን። ወቁም ነገር ስሜታዊነት ለክርስትና ጸር ነው። እሺ እንደው ቅድም የሆነ አካል ከልክሎን አልነበረም? አክቹአሊ እኛ ሲያወራ እሱ ሁለተኛ ሌላው ካላደመጥከው እንዴት ነው የምታስረዳው? አንተ ብቻ የገባህን ብቻ ይዘህ ነው የምትሄደው ማለት ነው። ባላንጣው ከአንተ በተቃራኒ ያለን ወገን ምንድን ነው የሚናገረው? ለካስከፈ ካላደመጥከው ጆሮ ሰጥተህ ታዲያ ምንድን ነው ታዲያ የቱ ጋር ነው ልታስተምር? የቱ ጋር ነው ይሄ ነው ስህተት ይሄ ነው ትክክል የምትለው? ታዲያ እንዴት ነው? በቃ ቴዲ ፖለቲካ አትስሩ፣ ቀጥል። እሺ ኤርሚ ጠየው፣ 2 ደቂቃ አለ፣ ቀጥል። የተወዳጁ ቤተሰቦቻችን እንግዲህ ኦርቶዶክሳውያን ሁል ጊዜ ይናገራሉ። እሱም ምንድነው? ኦርቶዶክስ መልስ አላት። የትኛውም በዓለም ጫፍ ያለ ሰሜን፣ ምስራቅ፣ ደቡብ፣ ምዕራብ ጥያቄ ያለኝ የሚል በየትኛውም ቤተ እምነት ያለ ካለ ኑና በፈለጋችሁ ሰዓት ከፈለጋችሁ በቀጥታ ስርጭት በላይቭ አይ የምትሉ ከሆነ በውስጥ መስመር አይ አይደለም የምትሉ ከሆነ በአካል ባላችሁበት መተን እንነጋገር፣ ስለ መጽሐፍ ቅዱስ እናውራ፣ ስለ እውነተኛይቱ ቤተክርስቲያን እኛ ምስክሮች ነን እርግጠኞችም ነን በማለት ኦርቶዶክሳውያኑ በከፍተኛ ድምፅ ደስ በሚያሰኝ እውነት በፍጹም መተማመን ክርስቶስን ፊት ለፊት አድርገው ዛሬም ድረስ ጥያቄ ያቀርባሉ። በየትኛውም ቤተ እምነት ያለ በሙሉ ጥያቄውን ለኦርቶዶክስ ማቅረብ ይችላል። የተወዳቸው ኦርቶዶክሳውያን እጅግ ደስ ያሰኛል በእውነት የዚህ ቤተክርስቲያን ልጆች ስላደረገን ልዑለ ባህሪ ቅዱስ እግዚአብሔር የተመሰገነ ይሁን። በቀሪ መረጃዎች እመጣለሁኝ። ላይክ አደረጋችሁ እንዴ ነው? ሼር ሲያደረጋችሁ ነው? ሀሳብ አስተያየት የሰጣችሁ ነው? በቀን 3 ጊዜ ነው። 7 ሰዓት አለው፣ 1 ሰዓትም ታገኙኛላችሁ፣ 5 ሰዓትም እመጣለሁ። ታዲያ በእነዚህ 3ቱ በእለት በቀን ውስጥ የሚለቀቁ ሰዓቶች ላይ ገብታችሁ ያሮስ 2ን ተከታተሉ ላለኝ። በዚህ አጋጣሚ በቲክቶክም ከ300 ሺህ በላይ ተከታዮች አሉን። ዛም ገብታችሁ ተከታተሉ። ያሮስ ዋናውንም ቻናል ሰብስክራይብ ማድረጋችሁ እንዳይረሳ እያልኩኝ ተሰናበትኩኝ። ክብር ምስጋና ተሰናበትኩኝ። ያሮስ የእናንተም የእኛም ነው።